ሰላም ሰላም እንዴት ናችሁ? ዛሬ ፀጉርን በጣም የሚያፋፋ የሚያዳብር ዘለላው በጣም የወፈረ የሚያደርግልንና ከስሩ ደግሞ አዳዲስ ፀጉር እንዲበቅል የተጎዳ ፀጉር 100% በፍጥነት እንዲያገግም የሚረዳው ፀጉርን እያለሰለሰ በጣም ፕሮቲን ስላለው ደግሞ ዛሬ የምንሰራው ማስክ ፕሮቲን ስለሆነ የፀጉሩን ዘለላ ያወፍርልናል። ስለዚህ በፐርም ሆነ በቀለም ሆነ በእሳት የተጎዳባችሁ ሰዎች ፀጉራችሁ የተበጣጠሰ ሰዎች ታመሰግኑኛላችሁ። ይሄንን 100% የምተማመንበትን ማስክ ሞክሩት። ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዚዚ ይባላለሁ። ይሄ ደግሞ ዚዚ ቢዩቲ ዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ እንጀምራለን። ዛሬ የምንጠቀመው አጃ ነው። የትኛውንም አጃ መጠቀም ትችላላችሁ። እኔ ኪውከር የሚለውን የአጃ አይነት ነው የተጠቀምኩት ለሾርባ የምንጠቀመውን። እንግዲህ አጃ በጣም ከፍተኛ የሆነ በውስጡ ፕሮቲኖች አሉት። ይሄም ደግሞ ለፀጉር እንዲዳብር እንዲወፍር፣ በተለይ ደግሞ የፀጉር መሳሳብ መጠኑ እንዲጨምርና ፀጉር በሚታጠብ በሚበጠር ሰዓት እንዳይወልቅ እንዳይረግፍ ይረዳናል። ስለዚህ ይህ የአጃ አይነት እንግዲህ በጣም ለፀጉር የሚያለሰልስ እንዳልኳችሁ የሚያዳብር እንዲወፍር የሚያደርግና ለፀጉር ምግብ መሆን የሚችል ነውና ለፀጉራችሁ እንደ ኮንዲሽነርም እንደ ትሪትመንትም ማዘጋጀት ትችላላችሁ። ስለዚህ አጃ ነው የምንቀቅለው። ሌላው እዚህ ጋር ያለኝ ሙዝ ነው። ሙዝ እንግዲህ ቤት ውስጥ አንዳንድ ጊዜ እንትን ሲልባችሁ ሲበስልባችሁ ፍሪጅ ውስጥ አስቀምጣችሁ ለፀጉራችሁ መጠቀም ትችላላችሁ። አትጣሉት። ለቆዳ መጠቀም ትችላላችሁ። እኔ ብዙ ጊዜ ቆዳችሁ ለሚሸበሸብ ብዬ የሰራሁት የሆነ ቪዲዮ አለ፣ በጣም ቫይራል የወጣ የምትወዱት ቪዲዮ። እሱን ላይ ራሱ እንግዲህ እንደዚህ ሙዝ በስሎ ቤት ውስጥ ከመጣል አስቀምጣችሁት ለቆዳ ለፀጉር መጠቀም ትችላላችሁና እንደዚህ ፍሪጅ ውስጥ አስቀምጨው በመጠቀም ሰዓት እንደዚህ ሁለቱን ማውጣትና መጠቀም ትችላላችሁ። ለፊትም ይሄ ለቆዳ በጣም ቆንጆ ነው። በረዶ እንዲለቅ ውጭ ታረጉትና በማንኪያ እንትን ብላችሁ ለፊት ራሱ በጣም ቆንጆ ነው ማለት ነው። ፊትን ውጥር የማድረግ ባህሪ ያለው፣ በዛ ላይ ስኪናችን እንዲጠራ ዴድ ስኪን እንዲወገድ ያደርጋልና ለፊት ሙዝ በጣም 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 ቆንጆ ነው። እንግዲህ እንደምታዩት እንግዲህ እዚህ ጋር ሙዜን ከታትፍ ያለው ሽንኩርት ደግሞ ሚዲየም የሆነ መካከለኛ የሆነ ሽንኩርት አደርጋለሁ። ሽንኩርት ፀጉር ግሮ እንዲያደርግ ከፊት ለፊት የሚበጣጠስ ከፊት ለፊት የሸሸ ፀጉር ካለን ቶሎ በፍጥነት እንዲበቅል ያደርጋልና ሞስት ፓወርፉል ከሚባሉ ነገሮች ውስጥ አንዱ ነው። እዚህ ጋር እንግዲህ እንደምታዩት አጃ በጣም ለቆዳ ያፈካል፣ ያጠራል፣ እንደገና ደግሞ ያለሰልሳል። ቆዳችን ዲሃይድሬት ከሆነብን ወይም ከደረቀ ልስልስ እንዲል ሞስቸር እንዲያገኝ ያደርጋልና ትንሽ አጃ ቀንሳለሁ ማለት ነው ለፊት የምቀባው እንደ ማስክ። እዚህ ጋር እንደምታዩት የከተፍኩትን ሙዝና ቀይ ሽንኩርቱን እንጨምርና እንፈጨዋለን ማለት ነው። የትም እንዳትሄዱ፣ ቪዲዮን እስከ መጨረሻው ገና የምንጨማምራቸው ነገሮች አሉ። ለፊቴ ከአጃው ከቀቀልኩት አጃ እቀንሳለሁ። በጣም ቆንጆ የፀጉር ማስክ ነው የምናዘጋጀው እቤት ውስጥ በቀላሉ። እንደዚህ ያላችሁን ግብአት በማድረግ ፀጉራችሁን እውነቴን ነው የምላችሁ 100% ጤነኛ የጭንቅላት ቆዳችሁ እጅግ በጣም ንጹህና ጤነኛ ፀጉራችሁ በፍጥነት የሚያድግ ማድረግ ትችላላችሁ። ለራሳችሁም ለልጆቻችሁም ተጠቀሙት። በተለይ እንደዚህ ቤት ውስጥ የምታዘጋጇቸው ነገሮች በጣም ተመራጭ የሚያደርጋቸው ምን እንደጨመራችሁ ታውቃላችሁ። በዛ ላይ ተደጋጋሚ በምትጠቀሙበት ሰዓት ፀጉራችሁ ምን እንደሚወድ በዛው እያወቃችሁ ትሄዳላችሁና ይሄን ነገር ፀጉሬ አይወድም ይቅርበት፣ ይሄን ነገር ፀጉሬ ይወዳል እያላችሁ በተለይ ደግሞ ቤት ውስጥ የሚዘጋጁ ነገሮች የጎንዮሽ ጉዳት ስለሌላቸው በጣም የሚጠቅሙ ነገሮች ናቸው። ከሁሉም የተለያየ አይነት ስለሚያገኝ ፀጉራችሁ በፍጥነት ለውጥ እንድታዩበት ይረዳችኋልና አንድ የምላችሁ ነገር ፀጉራችሁ ላይ ለውጥ ለማየት በተደጋጋሚ መሞከር ግዴታ ነው። አንድ ቀን ሞክራችሁ ኖ ይሄ ነገር አልሰራልኝም፣ ይሄ አይሰራም። ምክንያቱም በአንድ ጀንበር ወይም በአንድ ጊዜ ምንም አይነት ለውጥ አይመጣም። ህይወት በቃ እንደዛ ነው እና ይሄንን መክራችኋለሁ። ተደጋጋሚ ሞክሩት። በጣም እንደምትወዱት ተስፋ አድርጋለሁ። ስለዚህ ሽንኩርቱን ሙዙንና ቅድም የቀቀልነውን አጃ አንድ ላይ እንደዚህ አድርገን ከፈጨን በኋላ በምታዩት መልኩ በሚያጠልልኝ ጨርቅ በደንብ አድርጌ አጠለዋለሁ። ምክንያቱም እዚህ ጋር ማጥለሉ በጣም በጣም ተገቢ ነው። የማንፈልጋቸውን ነገሮች አጣርተን
በደንብ አድርጎ እንዲያወጣልን ያደርጋል። ቪዲዮውን እዚህ ጋር ድረስ ያያችሁት ሰዎች እጅግ በጣም አመሰግናለሁ። ላይክ አድርጉ፣ ሼር አድርጉልኝ ለሌላው እንዲደርስ። እንደዚህ አይነት ማስኮች እንዲደርሳችሁ ደግሞ ኖቲፊኬሽኑን በመንካት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንግዲህ እንደዚህ ድረስ እየሄድን ነው። ይሄንን በደንብ ጨምቀን እንትን ካልን በኋላ እንደዚህ የሚያምር ወፍራም የሆነ ፀጉር ማስክ አግኝተናል። ፀጉራችሁ ላይ ስትቀቡት በጣም 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 ነው የሚያርሰው። ራስ ነው የሚያደርገው። በተለይ ለልጆች እባካችሁ ተጠቀሙላቸው። 30 ደቂቃ ለልጆች ፀጉር በጣም በቂ ነው። እንግዲህ ይሄንን ደረጃ ድረስ ካደረስነው በኋላ እዚህ ላይ የምንጨማምርባቸው ነገሮች አሉ። እንደዚህ አይነት ነገር እናንተ ስትቀቡ በንጹህ ፀጉራችሁ ላይ እንድትቀቡ ነው አደራ አደራ ብዬ የምነግራችሁ። የዚህ ቤተሰቦች ፀጉራችሁ በጣም ቢውልዳፕ ከሆነ ቆሻሻ የተከማቸበት በጣም ላብ ቆሻሻ አቧራ ካለበት ፀጉራችሁ እንደዚህ አይነት ምግብ የሆኑ ማስኮች ስታደርጉ ወደ ውስጥ ለመግባት በጣም አስቸጋሪ ነው የሚሆነው። በንጹህ ፀጉር ላይ ግን ስትቀቡት እዚህ ላይ ያለውን ነገር በፍጥነት ይወስደዋል። ወደ ውስጥ የመግባት እድሉ ከፍተኛ ነው የሚሆነው እና ጭንቅላታችሁ ላይ ቅባት በጣም ብዙ ቅባት ኖሮ በጣም ቆሻሻ ኖሮ ይሄን ብታረጉበት ያን ያክል ቶሎ ወደ ውስጥ አይገባም ስታስቡበት እና ፀጉራችሁ ግን ንጹህ ሆኖ ለምሳሌ በ3 ቀኑ ወይም ደግሞ ታጥባችሁ ይሄንን ራሱ ማድረግ ትችላላችሁ። መልሳችሁ ደግሞ ትታጠቡታላችሁ ማለት ነውና እንደዚህ ዘይታችንን እንጨምርበትና ዘይቱን በደንብ አድርገን እናቀላቅለዋለን። እንደዚህ አይነት ነገሮች እንግዲህ ስንቀባ እንዳልኳችሁ ሽንኩርት አለው። ከዚህ በኋላ የምንጨምርበት ነገር ስላለ እስከ መጨረሻው ቪዲዮውን እዩት። እንደዚህ ስናደርግ ምንድነው የሚሸቱ ነገሮች ካሉበት እንደ አብሽ ሊሆን ይችላል ወይም ደግሞ ሽንኩርት ሽታው ላያችን ላይ የሚቀር መስሎ ከተሰማችሁ የተለያዩ የሻይ አይነቶች ማፍላት ትችላሉ። ለምሳሌ በቡና መጨረሻ ላይ መለቃለቅ ትችላላችሁ። 1 ማንኪያ አነስ ያለች ማንኪያ ቡና አፍልታችሁ በቡና መለቃለቅ ትችላላችሁ። ወይም ደግሞ በቀደምታ የሰራሁት ቪዲዮ ላይ አይታችሁታል። ቅርንፉድ ታፈሉትና ቅርንፉድ በጣም ነው ሽታው ቆንጆ ነው። በዛ ላይ ለፀጉራችን በጣም 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 ጠቃሚ ነው። ቅርንፉድን ለብቻው እንደ ፀጉር ትሪትመንት ሰርቼላችኋለሁ። ብዙ ሰዎችም እንደ ፀጉር ማሳደጊያ ሁሉ ይጠቀሙታል። እና በነገራችን ላይ እዚህ ቪዲዮ ላይ እንግዲህ አሁን እንደምታዩት እዚህ ጋር 1 እንቁላል ከነ አስኳሉም ከነ ነጩ ፓርት ሁሉንም እጨምረዋለሁ። እንግዲህ ፕሮቲን አለው እንደነገርኳችሁ እንቁላል ፀጉራችን የተገነባው ደግሞ በፕሮቲን ስለሆነ ፕሮቲን ሄር ማስክ በጣም በጣም ነው የሚያስፈልገው። ከተለያዩ የሄር ማስኮች ፕሮቲንን ማግኘት እንችላለን። ከዚህ በፊት የአብሽ ሰርቼላችሁ ነበረ። አሁንም ዛሬ ራሱ አጃ ራሱ ፕሮቲን አለው። ሲቀጥል ላዩ ላይ እንቁላል እንጨምርበታለን። እንቁላል ለፀጉር በጣም በጣም አስፈላጊ ነው። በእርግጥ በተቀራራቢ በተደጋጋሚ ሳይሆን ራቅ አድርገን በወር 2 እንደዚህ የእንቁላል ሄር ማስኮች ብንጠቀም በጣም ፀጉራችን ከመጎዳት ከመበጣጠስ፣ በተለይ ደግሞ ፀጉራችሁ በተለያየ ምክንያት የተጎዳባችሁ ለምሳሌ በተደጋጋሚ ዋና የምትዋኙ ሰዎች ፀጉራችሁ ሊበጣጠስ ይችላል። ፐርም ወይም ደግሞ ቀለም ወይም ደግሞ እሳት የምታበዙ ሰዎች ፀጉራችሁ ስለሚበጣጠስ እንደ ፕሮቲን በደንብ ያላቸውን ትሪትመንቶች መጠቀም ፀጉሩ ቶሎ እንዲያገግም ወይም ደግሞ እየተሰራችሁ ከስር ካውያ እየተሰራችሁ የተለያየ ነገር እየተሰራችሁ ከስር በሳምንት 2ና 1 እንደዚህ አይነት የፕሮቲን የተለያዩ ማስኮችን መጠቀም ግዴታችሁ ነው። ፀጉሩ ለረጅም ጊዜ ፀጉራችሁ ሳይበጣጠስ እንዳማረ እንዲቆይላችሁ ወይም ደግሞ የተበላሸም ከሆነ ለመመለስ ይረዳዋል። እንግዲህ ፀጉራችሁ ላይ በደንብ አድርጋችሁ ከጭንቅላት ቆዳችሁ እስከ ፀጉራችሁ ዘለላው ድረስ በደንብ አድርጋችሁ አዳርሳችሁ ትቀቡትና ይሄንን ለ2 ሰዓት ያክል ከዛም በላይ ማቆየት ትችላላችሁ። በፌስታል ማፈን ግድ ነው የሚላችሁ ወደ ውስጥ ዘልቆ እንዲገባ በሙቀቱ አማካኝነት እየተገፋ በደንብ አድርጎ ወደ ፀጉራችን ስር ዘልቆ እንዲገባ ይረዳዋልና አደራ
በፌስታል ማሸጋችሁን እንዳትረሱ። ፕሮቲን ነው እንዳልኳችሁ። አጃ በጣም ጠቃሚ ነው። ሙዝ በጣም ለፀጉር ጠቃሚ ነው። ሙዝ ራሱ በጣም ቆንጆ ነው። እንደገና እንቁላል ጨምረንበታል። ሽንኩርት አለው። ሁሉም ነገር ቆንጆ ነገር ናቸው። ስለዚህ እነዚህ የጨመርናቸው ነገሮች ሁሉም ፀጉር ያለማቋረጥ እንዲያድግ የሚረዱ ናቸው። ከስር የፀጉራችን ስሩ ጤነኛ እንዲሆንና እንዲበቅል። አሁን ለምሳሌ ሽንኩርቱ፣ ሙዙ በጣም ከፍተኛ ስራ ይሰራል። አዳዲስ ፀጉር እንዳልኳችሁ እንዲበቅል ያደርጋል። ሽንኩርት ራሱ፣ ሙዝም እንደዛው። አጃው ደግሞ በጣም የፀጉራችንን ዘለላውን በጣም ፕሮቴክት ያደርገዋል፣ ያወፍረዋል። ስለዚህ እነዚህ አይነት ነገሮችን ትጠቀማላችሁ። በነገራችን ላይ እነዚህ አሁን ዛሬ የተጠቀምናቸው ነገሮች ሽታ አላቸው፣ በጣም ጥቅም አላቸው። ነገር ግን ሽታ አላቸው። እንግዲህ እንደምታውቁት እነዚህን ነገር ደግሞ ስንታጠብ በሻምፖ ነው ያው ግዴታ መጠቀም ያለብን። ብዙ ጊዜ እንደምነግራችሁ ቤት ውስጥ የሚሰራ ሻምፖ ብንጠቀም በጣም ቆንጆ ነው። ከዚህ በኋላም ሌላ የሆነ ሻምፖ አሳያችኋለሁ። ከዚህ በፊትም የሆነ የሰራሁላችሁ ሻምፖ ነበረ እና ደግሞ ሰልፈት ፍሪ የሆነ ሻምፖ ብትጠቀሙ በጣም ጥሩ ነው። ሰልፈት ፍሪ የሚባል ሻምፖ አለ፣ በውስጡ ሰልፌት የሌለው ማለት ነው። ያንን ሻምፖ ገዝታችሁ እሱን በምትጠቀሙ ሰዓት ፀጉራችሁ በተደጋጋሚ በሻምፖ ሲታጠብ ከሚደርስበት ዳሜጅ ይታደገዋል። ዳሜጅ አይሆንም። ሻምፖ ያው እንዲያጸዳልን ነው፣ ጥቅም እንዲሰጠን ነው። ግን ደግሞ ይሄን ሻምፖ በጣም በተደጋጋሚ በተጠቀምነው ጊዜ የራሱ የሆነ የጎንዮሽ ጉዳት አለው እና ያንን ጉዳት ለመቀነስ ሰልፈት ፍሪ የሚባሉ ሻምፖዎችን መጠቀም፣ ፕላስ ደግሞ ቤት ውስጥ አንዳንድ ሻምፖዎችን ሰርቶ አዘጋጅቶ መጠቀም በጣም ቆንጆ ነው እና ቤተሰቦች ፀጉራችን ሞር ናቹራል እንዲሆን ሞር ጤነኛ እንዲሆን ያደርጋል። ላዩ ላይ ማስክ ምናምን ማድረግ በጣም ቆንጆ ነገር ነው፣ ግን ያንንም የሚጠብቀው ነገር ማድረግ አለብን። ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው። ለዛሬ ባይ።